በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ በተለያየ ቦታ ሁኔታና ጊዜ ውስጥ ያላችሁ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራትና የቃል ኪዳን ልጆች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከመንፈስ ቅዱስም የሆነ ሰላም በያላችሁበት ይድረሳችሁ። እግዚአብሔር አምላካችን በቸርነቱና በምህረቱ ያለፈውን ጊዜ ሁሉ አሳልፎ ይህችን ሰዓት እንደገና የማንቀመው በጎ ዕድል አድርጎ ቅዱስ ቃሉን እንድንሰማ የቃሉን ማዕድ በፊታችን ስለዘረጋ ክብርና ምስጋና ለተወደደ ስሙ ይሁንልን። የምንማማርበት የትምህርታችን ርዕስ የሚሆነው አትጨነቁ የሚል ይሆናል። የማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ የምናገኘው ቃል ነው። ዛሬ በማለዳው በቅዳሴው መካከል ቤተክርስቲያናችን የክርስቶስን ወንጌል ስታሰማን ያሰማችን የሚያሳርፍ፣ የሚያጽናና፣ የሚያበረታ ተስፋ እንዳንቆርጥ የተስፋችንን ልምላሜ የሚጨምር ቅዱስ የሆነ ቃል ነው። ይህንን ቃል ደግሞ የተናገረው ሰማያትን በቃሉ ያጸና ምድርንም በውሃ ላይ የመሰረተ እሱ ብሏልና ሆነ የተባለለት ከቃሉ አንድም ስህተት የማይገኝበት ያሰበውን የሚናገር የሚናገረውን የሚፈጽም ሕያውና ቅዱስ የሆነው አካላዊ ቃል ኢየሱስ ክርስቶስ የተናገረን ቃል ነው። ቃሉን ስላለመጨነቅ የሚናገር ቃል ነው። ቃሉ ፍጹም የሆነ መረጋጋትና ፍጹም የሆነ ተስፋ ያለው ቃል ነው። እንደዚህ ይላል። ገጸ ንባቡን አነበዋለሁ። ምዕራፍ 6 ቁጥር 25 የማቴዎስ ወንጌል እንደዚህ ይላል። ስለዚህ እላችኋለሁ ለነፍሳችሁ በምትበሉትና በምትጠጡት ለስጋችሁም በምትለብሱት አትጨነቁ። ነፍስ ከምግብ ሰውነትስ አትበልጥምን? ነፍስ ከምግብ አትበልጥምን? ስጋስ ከልብስ አይበልጥምን? የማይዘሩና የማያጭዱ የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ በጎተራም አያከማችሁም፣ የሰማይ አባታችሁ ግን ይመግባቸዋል ይላል። ስለ ቃሉ አምላካችን እግዚአብሔር ስሙ የከበረና የተመሰገነ ይሁን። አትጨነቁ ያለው በትክክል ጭንቀትን ሊያርቅ ሊችል የታመነው ጌታ ነው። አትጨነቁ ያለው ተስፋ ሰጥቶ የማይቀረው እመጣለሁ ብሎ የማይቀረው አሳርፋችኋለሁ ብሎ በእውነት የሚያሳርፈው ጌታ ነው ይህንን ቃል የተናገረው። አትጨነቁ። ብዙዎች አትጨነቁ ብለውን ሲጨነቁ ተመልክተናቸዋል። እንዳንጨነቅ አይዟችሁ ያሉን አይዞባያቸው ሲወድቁ ተመልክተናቸዋል። አለውላችሁ ያሉን ብዙውን ጊዜ ለራሳቸው መሆን አቅታቸው ሲያልፉ ተመልክተናል። እኔን ተደገፉ ያሉ፣ እኔን ጠብቁኝ፣ አትጨነቁ፣ አያሳስባችሁ ያሉ ሰዎች ብዙዎች ሐሳብ ሲይዛቸው ጭንቀት ሲጥላቸው ተመልክተናል። በትክክልም ግን አትጨነቁ ብሎ በእውነት ጭንቀትን ሁሉ ሊያርቅ የሚችለው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ስጋ ለባሹን መታመን፣ ተስፋ ሊሆን የማይችለውን መታመን፣ ቀዳዳውን ሰባራውን መደገፍ ተገቢ አይደለም። እንደዚህ ይላል በነቢዩ በኤርሚያስ ላይ አድሮ በዚህ በትንቢተ ኤርሚያስ ምዕራፍ 17 ቁጥር 5 ላይ እንደዚህ ይላል። እግዚአብሔር እንዲህ ይላል፣ በሰው የሚታመን ስጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመልስ ሰው ርጉም ነው ይላል። ስጋ ለባሹን የሚታመን ወገኖች፣ በሰዎች አትደገፉ። ሰው ሸምበቆ ነው፣ ይሰበራል። በሰዎች ተደግፈን ብዙ ዘመን አልቅሰናል። በሰዎች ተደግፈን ብዙ ዘመን የሰበሰብነው ተበትኖብናል። ተደግፈነው በእውነት የማይሰበረው እውነተኛ ምርኩዝ እውነተኛ አለኝታ እግዚአብሔር ኢየሱስ ክርስቶስ ነው። ስለዚህ ርጉም ነው ስጋ ለባሹን የሚደገፍ ሰው፣ ስጋ ለባሹን ተስፋ የሚያደርግ ሰው ርጉም ነው። እሱ በምድረ በዳ እንዳለ ቁጥቋጦ ነው። አይበቅልም፣ አያፈራም፣ አይለመልምም፣ መልካሙን ነገር አያይም ማለት። እግዚአብሔር በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ግን ብሩክ ነው አለ። ብሩክ ነው እግዚአብሔር እምነቱ የሆነ ምርኩዙ እግዚአብሔር፣ ድጋፉ እግዚአብሔር፣ ተስፋው እግዚአብሔር የሆነ ሰው እሱ ብሩክ ነው። በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀትን በመጣ ጊዜ እንደማይፈራ ቅጠሉም እንደሚለመልም በድርቅም ዓመት እንደማይሰጋ ፍሬውም እንደማይቋረጥ ዛፍ ይሆናል አለ። አሁን አትጨነቁ ያለን ይሄ ጌታ ነው። በረሃውንም ያለመልም ጌታ ፍሬያችን እንዲበዛ ልምላሜያችን እንዲበዛ ሊያደርግ የሚችል ጌታ ነው። አትጨነቁ እያለን ያለው ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣
በጎተራ ማያከማችሁ የሰማይ አባታችሁ ግን ይመግባቸዋል። ልብ አድርጉ ምእመናን፣ አባትነቱ ለኛ ነው። እግዚአብሔር ለኛ አባት ነው፣ ለሌሎች ፍጥረታት ግን አምላክ ነው። አባት ብለን የምንጮህበትን የልጁን መንፈስ የሰጠን የተዛመደን አባታችን ሆይ ብለን እንድንጠራው የፈቀደልን አባታችን በሰማይ ያለ እግዚአብሔር የአእዋፋትን መጋቢ ነው። ምንስ እንለብሳለን ብላችሁ አትጨነቁ። የምድር አበቦችን ተመልከቱ፣ አይፈትሉም፣ አይሸምኑም። ነገር ግን ሰለሞን እንኳን በዘመኑ ከእነዚህ እንደ አንዱ አልለበሰም። ጠዋት ታይቶ ከሰዓት ወደ እሳት የሚጣለውን የምድርን አበባ እንደዚህ ካስጌጠ እናንተ እምነት የጎደላችሁማ እናንተንማ እንዴት ይለናል። እንዴት! እግዚአብሔር ታማኝ ነው። አስቀድማችሁ ግን እናንተ ጽድቁንና መንግስቱን ፈልጉ፣ አትጨነቁበት ስለ ምግቡ። ትንኝን እንኳን ሳይዘነጋት የሚመግብ ጌታ፣ ተህዋሲያንን እንኳን ሳይዘነጋ የሚያኖር ጌታ ይመግባችኋል። ስለምትለብሱት አትጨነቁ። ሰውነት ከመብል ነፍስ ከመብል ልብስስ ከሰውነት አይበልጥምን ይላል። ያንን ማድረግ የሚችል ነፍስን ካለመኖር ወደ መኖር አምጥቶ ሕያው አድርጎ የሚያኖር ጌታ በልብስ ይታማል፣ በእንጀራ ይታማል፣ በዳቦ ይታማል። ሰውነትስ አይበልጥምን ከልብስ? አንዳንዴ ብዙዎቻችን እናስባለን ከሰውነታችን ልብሳችን የበለጠ የሚመስለን በውሃ ታጥቦ ስለሚያልቀው ልብስ የምንመካ፣ ሰውነት ከልብስ የበለጠ የመሰለን ሰዎችም በለበሱት ልብስ ክብራቸውን የምንለካ ብዙዎች አለን። ሰውነት ከልብስ ይበልጣል አለ። ይሄ እንደሚያስፈልጋችሁ ደግሞ የሰማይ አባታችሁ ያውቃል። አሕዛብ እንኳን ይፈልጉታል እኮ ይሄን። ጠዋት ተበልቶ ከሰዓት የሚያስርበውን እንጀራ አሕዛብም ይፈልጉታል። ጠዋት ተጠጥቶ ከሰዓት ስለሚያስጠማው ውሃ መጨነቅ አሕዛብም ያደርጉታል። ተገዝቶ በልብስ በውሃ ስለሚያልቀው ልብስ ሌሎችም ይጨነቃሉ። እናንተ ግን አስቀድማችሁ ጽድቁንና መንግስቱን ፈልጉ። ጽድቁንና መንግስቱን ፈልጉ፣ ኋላ ሁሉ ይጨምርላችኋል አለ። አትጨነቁ የተባልነው ስለመብል ነው ወገኖች። ዛሬ ዓለማችን በጭንቀት ተውጣለች። በሽታ ከሚገድላቸው ሰዎች ባልተናነሰ በጭንቀት ራሳቸውን የሚያጠፉ ሰዎች ቁጥር የበዛ ነው። ዛሬ በልብስ ውስጥ ሆነን አእምሯችንን ያጣን፣ ብቻችንን የምናወራ፣ ደጅ ዘግተን የምናለቅስ፣ አንገታችንን ደፍተን የምናነባ ብዙዎች አለን። ይሄ ሁሉ መንስኤው ሌላ አይደለም፣ ጭንቀት ነው ወገኖቼ። የአእምሮ ታማሚዎች ቁጥር ከፍ ያለ፣ በሀገራችንም በዓለማችንም የአደንዛዥ እጽ ባሪያ ትውልድ የተፈጠረው የጭንቀት ውጤት ነው ወገኖቼ። አሁን ግን እኛ ያመንነው ታማኙ ጌታ ክርስቶስ ግን አትጨነቁ ይለናል። በእውነት አትጨነቁ፣ ለመብል አትጨነቁ። እና አያስፈልገንም ማለት ነው? እንደሚያስፈልጋችሁማ ያውቃል፣ ይሰጣችኋል። ይሄ ማለት ግን እጥፍ ቅልጥፍ ብላችሁ ሳትሰሩ ተኝታችሁ ዋሉ እኔ መግባችኋለሁ እያለን ግን አይደለም። የሰማይ ወፎችን ተመልከቱ፣ አይዘሩም አያጭዱም አለ እንጂ አይበሩም አልጣለም ይላሉ አባቶች። በረው ግን ያገኛሉ። ነገር ግን ጭንቀታችን ምድራዊ፣ ሐሳባችን ምድራዊ፣ ስጋ የሚሸት እንዳይሆን ልንጠነቀቅ ይገባል። ምግብ ነው ያስፈልገን፣ የተሻለ ምግብ አለ። መጠጥ ነው ያስፈልገን፣ የተሻለ መጠጥ አለ። ልብስ ነው ያስፈልገን፣ የተሻለ ልብስ አለ። ምግባችን የማያስርበው ምግባችን፣ የማያስጠማው መጠጣችን፣ የማያረጀው ልብሳችን ኢየሱስ ክርስቶስ ነው። ክብርና ምስጋና ለስሙ ይሁን። ብዙዎች ስለ ምድራዊው ነገር ሲጨነቁ የሕይወት ራስ ክርስቶስን ረስተዋል። እንደውም ምን ይላል በዚህ በትንቢተ ኤርምያስ ምዕራፍ 2 ቁጥር 13 ላይ እንደዚህ ይላል፣ ሕዝቤ እስራኤል 2 ክፉ ነገሮችን በፊቴ ሰርቷል። የመጀመሪያው አለ እግዚአብሔር፣ የመጀመሪያው የሕይወት ውሃ የሆንኩትን እኔን ትቶኛል አለ። እኔን ትቶኛል። ሁለተኛ ደግሞ ቀዳዳ የሆኑ የተነደሉ ውሃ ሊይዙ የማይችሉ ጉድጓዶችን ለራሱ ቆፈረና በእነሱ ተመካ አለ። ውሃ ሊይዙ የማይችሉ ሊያረኩን የማይችሉ ግን የውሃ ጉድጓዶች የሆኑ እነሱን ይዞ በእነሱ ተመካ አለ። ብዙዎቻችን ዛሬ የተመካንበት እኮ የተነደለ ጉድጓድ ነው፣ የተቀደደ ጉድጓድ ነው፣ የተበሳ ጉድጓድ ነው። ውሃ አለው አያረካም፣ ምግብ አለው አያጠግብም፣ ልብስ ሊሆን ይችላል ግን አያሞቅም። በዚህ በትንቢተ ሐጌ ምዕራፍ 1 ቁጥር 6 ላይ እንደዚህ ይላል፣ ብዙ ዘራችሁ ጥቂት ሰበሰባችሁ፣ በላችሁ ነገር ግን አልጠገባችሁም፣ ጠጣችሁ ነገር ግን አልሞቃችሁም፣ ጠጣችሁ ነገር ግን አልረካችሁም፣ ለበሳችሁ ነገር ግን አልሞቃችሁም። ደመወዙን በቀዳዳ ከረጢት እንደተቀበለ ሰው ናችሁ ይላል። እንደተቀበለ ሰው ናችሁ። ዛሬ ሰብስበን የበተንነው፣ በልተን እየበላን የተራብነው፣ እየለበስን የበረደን የሕይወት ውሃ ክርስቶስን ስለረሳን ነው። እሱ ደግሞ እንዲህ ይለናል፣ አትጨነቁ። ታማኝ ነዋ። በዝናብ አብቅሎ በፀሐይ አብስሎ መመገብ ብቻ አይደለም፣ ስጋውን ቆርሶ የመገበን ነው፣ ምግባችን ነው።
ወደ ሰማይ ሊያስገባችሁ የሚችል ስለ ሰማይ ተጨነቁ እንጂ ስለ ምድራዊው አይደለም። በአንድ ወቅት ክርስቶስ ብስት እያበረከተ ይመግብ ስለነበር ብዙዎች ተከተሉት። በዚህ በዮሐንስ ወንጌል ላይ ምዕራፍ 6 ቁጥር 26 ጀምሮ ስናነብ ከመገባቸው በኋላ ወደ ሌላ ቦታ ሄደ። መጡ፣ ጌታ ሆይ ፈለግንህ ወዴት ሄድክብን አሉት። እሱ ግን እንዲህ አላቸው፣ እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ተአምራትን ስላያችሁ የጌቶች ጌታ የአማልክት አምላክ መሆኔ የዘላለም ሕይወት መሆኔን ስላያችሁ አይደለም። ስለዚህ ስለሚጠፋ መብል አትስሩ፣ ስለ ሰማያዊው መብል ስሩ። እሱንም የሰማይ ያለው አባቴ አብ አትሞታል አለ። ለእንጀራው ስለሚሻግተው እንጀራ፣ ስለሚያስርበው እንጀራ፣ በነቀዝ ተበልቶ ስለሚጠፋው በጎተራ ስላለው እህል አትጨነቁ። መጨነቅ ካለባችሁ የሕይወት እንጀራ እኔን ለማግኘት ተጨነቁ። ወገኖቼ ኢየሱስ ክርስቶስ የማያስርብ የሕይወት እንጀራ ነው። ኢየሱስ ክርስቶስ የማያስርብ ከሰማይ የወረደ እንጀራ ነው። እንደዚህ ይለናል መጽሐፍ፣ ስጋዬን የበላ አለ ደሜን የጠጣ የዘላለም ሕይወት አለ፣ የሕይወት እንጀራ እኔ ነኝ አለ ይላል። የሕይወት እንጀራ ክርስቶስ ነው። የማያስርብ እንጀራ። ስለ ምድራዊው እንጀራ ብትጠይቁ እኮ ይሰጠናል። ከተው ነው ግን ይተወናል። ታስታውሳላችሁ እስራኤላውያን ስጋ ማረን ብለው እግዚአብሔር ላይ አጉረመረሙ ስጋ ማረን ብለው እግዚአብሔር ስጋን ሰጣቸው። ነገር ግን በጥርሳቸው እንዳለ ሞት መጣባቸው ይላል። ያው መዝሙረኛው ዳዊት በመዝሙር 77 ከቅንፍ 78 ቁጥር 30 ላይ እንደዚህ ይላል፣ ከወደዱት ነገር አላሳጣቸውም፣ መብላቸው ገና በአፋቸው ሳለ ግን የእግዚአብሔር ቁጣ በላያቸው መጣ፣ ከእነርሱም ከፍ ያሉትን ገደለ፣ የእስራኤልን ምርጦች አሰናከለ ይላል። ዛሬኛ የምንገዳደልበት እንጀራ፣ ዛሬኛ ወንድማችንን የምንገፋበት እንጀራ፣ ዛሬ እኛ ሌላውን የምናስለቅስበት እንጀራ፣ ዛሬ እኛ እግዚአብሔርን የረሳንበት እንጀራ፣ ዛሬ እኛ እሱን የተውንበት እንጀራ፣ ከቅዳሴው የቀረንበት፣ ከጸሎት የቀረንበት፣ ቅዱስ ቃሉን ከመስማት የራቅንበት እንጀራ መቼስ ቢዚ ያደረገን የእንጀራችን ጉዳይ አይደል? ግን ሕይወት ሊሰጠን አይችልም ወገኖቼ፣ ሕይወት ሊሰጠን አይችልም። በዚህ በሉቃስ ወንጌል ላይ ታስታውሳላችሁ፣ ስምዖንን ጌታ ሲያገኘው ሌሊቱን ሙሉ ስለ አሳ ሲደክም አደረ። ስምዖን ሌሊቱን ሙሉ ስለሚበላው ነገር ሲደክም አደረ። ምንም አንድችም አላገኘም። ሲነጋ ግን ኢየሱስ መጣ። ሲነጋ ክርስቶስ መጣ። የሱን ታንኳ መረጠና እሱ ላይ ሆነ እና የምስራቹን ቃል መናገር ጀመረ። ፈቀቅ አድርግልኝ ወደ መሃሉ አለው። ፈቀቅ አደረገለት። ክርስቶስ በዛ ላይ የምስራች ተናገረ። ዛሬ በቤታችን ላይ ክርስቶስ የምስራቹን ይናገር። ዛሬ በህይወታችን ላይ፣ በንግዳችን ላይ፣ ባለን ነገር ላይ ሁሉ ክርስቶስ የምስራቹን ይናገር። የምስራቹን ያቺ የስምዖንን ጎዶሎ ሌሊቱን ሙሉ ስትቆጥር የነበረችው ጀልባ ላይ ክርስቶስ ቆመና የምስራቹን ወንጌል ሰበከ። ከዚያ በኋላ እንዲህ አለው ክርስቶስ፣ መረብህን ወደ ጥልቁ ጣል አለው። ሌሊቱን ሙሉ ስንደክም አድረናል። ሌሊቱን ሙሉ ስንጥር አድረናል። ጌታ ሆይ አንዳች እንኳን አልያዝንም። አሁን ግን እንደ ቃልህ መረቦቻችንን እንጥላለን አለ። ወገኖቼ እስከዛሬ ደክመናል፣ እስከዛሬ ነግደናል፣ እስከዛሬ ወጥተናል፣ እስከዛሬ ወርደናል፣ እስከዛሬ ብዙ ለፍተናል። አሁን እስቲ ደግሞ እንደ ቃሉ እንልፋ። ብዙ ነግደናል ግን ኪሳራችን በዝቷል። እስቲ አሁን ደግሞ እንደ ቃሉ እንነግድ። ብዙ ሮጠናል፣ ትርፋችን አናሳ ነው። እስቲ አሁን ደግሞ እንደ ቃሉ እንኑር፣ እንደ ቃሉ እንሩጥ። እንደ ቃልህ እጥላለሁ አለ። ብዙ አሳዎችን ሰበሰበ ጴጥሮስ። ብዙ አሳዎችን ለራሱ አገኘ። ግን ይላል መጽሐፍ እንደሚነግረን መረቡ ተቀደደ። የጴጥሮስ ስምዖን የሰበሰበው አሳ መረቡን ቀደደበት። የጓደኞቹን ጀልባ ወይም ታንኳ ጠየቀ። የሰበሰበው ታንኳውን አሰጠመው። ወዲያ ወደ ክርስቶስ መጥቶ እግሩ ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝ፣ ከኔ ራቅ አለው። ጌታ ኢየሱስም አይዞ ከእንግዲህ አሳዎችን ሳይሆን ሰዎችን የምታጠምድ አደርግሃለሁ ብሎ ለተሻለ ክብር ሾመው። ስምዖን በዚያ ቅጽበት ሁሉን ትቶ ተከተለው ነው የሚለው። አሁን የሚበልጠውን አገኛ። ያ ሁሉ አሳ፣ መረብ የቀደደ አሳ፣ ታንኳ ያሰጠመ አሳ ቢዘረዘር ቢመነዘር ለገበያ ቢቀርብ በጣም ብዙ ገንዘብ ይሰጠዋል። ግን ክርስቶስ ለአሳውም ታማኝ ነው። ግን ለሚሻለው ጠራው። ይችላል እግዚአብሔር ምንበላውን መስጠት ይችላል። አይታማም በሱ። ግን ደግሞ የሚበልጠውን እሱን እንድናገኘው ይፈልጋል።
ወገኖቼ የማያስርበው ዘላለማዊ ህብስታችን ኢየሱስ ክርስቶስ ነው። ክብር ለስሙ ይሁን። ስለዚህ ስለምትበሉት አትጨነቁ፣ መጨነቅ ያለባችሁ ስለ ሰማያዊው ነው። ሰማያዊው እንጀራ ኢየሱስ ክርስቶስ እኔም ብሉኝ እያለ ነው። ስለምትጠጡት ስለምን ትጨነቃላችሁ አለ። ስለምትጠጡ አትጨነቁ። የማያስጠማ የህይወት ውሃ አለ። ታስታውሳላችሁ በዮሐንስ ወንጌል ላይ በምዕራፍ 4 ላይ የምናገኛት ያቺ ሳምራዊት ሴት ስም የወጣላት ሰው የሚጠቋቆሙባት የተጠላች የተገፋች ሴት በዚያ በጠራራ ፀሐይ የሰውን አይን እየጠበቀች ሰው አየኝ አላየኝ ብላ ወደ ውሃው ጉድጓድ ስትመጣ የህይወት ውሃ ክርስቶስ በጉድጓዱ አጠገብ ጠበቃት። ሰው ነበር የምትሸሸው፣ ሰው የሆነው ክርስቶስ ጠበቃት። በሰው የተገፋች ናት፣ ግን የሰው ልጅ ተብሎ የተጠራው ክርስቶስ የተገፋቸዋን ወደ ራሱ ይጠራት ዘንድ ከውሃው ጉድጓድ አጠገብ ጠበቃት። ዛሬ የተገፋችሁ፣ ተስፋ የቆረጣችሁ፣ ደጅ የዘጋችሁ፣ ሰው ስም ያወጣላችሁ፣ ሰው ጣት የሚጠቋቆምባችሁ የድንግል ማርያም ልጅ ኢየሱስ ክርስቶስ በመቅደሱ አጠገብ ይጠብቃችሁ። እሱ ያገኛችሁ። እቺ ምስኪን ሴት አገኘችው። ክርስቶስ በትህትና ቃል ውሃ ጠጪ አላት። እሱ አልገባትም። አንተ አይሁዳዊ ስትሆን እኔ ሳምራዊ ስሆን ከኔ ውሃ ትጠይቀኝ ዘንድ ይገባልን አለችው። አንተ አይሁዳዊ እኔ ሳምራዊ። እሱ የሚነግራት ያገኛት የፈለጋት ስለ ሰማያዊው ነገር ነው። እሷ ግን ስለ ምድራዊው ነገር ትነግረዋለች። ዛሬ እኮ እንዲህ ሊሆን ነው። ቤተክርስቲያን ስለ ሰማይ ስትነግረን እኛ ታች ወርደን ስለ ቀበሌ እያወራን እኮ መገናኘት መግባባት አልቻልም ከቤተክርስቲያን ጋር። የለም ውሃ የሚጠይቅሽ ማን እንደሆነ ብታውቂው ኖሮ አንቺ እሱን ትለምኙ ነበር አለ። ውሃ የሚጠይቅሽ ማን እንደሆነ ብታውቂው ኖሮ ይሄ አሁን ውሃ ጠጭኝ የሚልሽ ባጭር ታጥቆ አጠገብሽ ያለው መንገድ ሲሄድ የደከመው እኮ አንቺን ፍለጋ ነው። በዚያ በጠራራ ፀሐይ ወደዚህ መጣሁት እኮ አንቺን ፍለጋ ነው ይላል ይላል ቅዱስ ዮሐንስ እኮ ሲመዘግብልን። ክርስቶስም መንገድ ከመሄድ ደክሞ በውሃ ጉድጓድ አጠገብ እንዲያው ቁጭ አለ ይላል። ተጠምቷልም፣ ደቀ መዛሙርቱ እንጀራ ፍለጋ ሄደዋል። አሁን ክርስቶስ የተጠማው የሚቀዳውን ውሃ አይደለም። ክርስቶስ የደከመው እንደ ሰውኛ ብዙ መንገድ ስለመጣ አይደለም። ያቺን ሴት ፍለጋ ነው። የተጠማው እሷን ነው። ቀጠለና እንዲህ አላት፣ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የሕይወት ውሃ ምንጭ ይሆናል እንጂ እኔ የምሰጠው ውሃ የዘላለም ሕይወት፣ እኔ የምሰጠው ውሃ ለዘላለም የሚፈልቅ ውሃ፣ እኔ የምሰጠው ውሃ የማያስጠማ ውሃ ይሆናል አላት። ዮሐንስ ወንጌል ምዕራፍ 4 ቁጥር 13 ላይ። ስለዚህ ምን እንጠጣለን ብላችሁ አትጨነቁ። የሕይወት ውሃ እኔ ያለው ደሙን የቀዳልን ስጋውን የቆረሰልን ታማኝ መምህር ድንቅ አባት ኢየሱስ ክርስቶስ አለ። ስለዚህ አትጨነቁ ይለናል። ስለ ልብስ ለምን ትጨነቃላችሁ አለ። የቀደሙት አባቶቻችን አዳምና ሔዋን ወላጆቻችን ገነት መካከል የእግዚአብሔርን ሕግ ተላልፈው በሉ። ያቀቸው የመብል ጉዳይ ነበር፣ በደላቸው መብል ነበር። ነገር ግን እንደበሉ ተራቆቱ። ፀሐይም ዝናብም ነፋስም የማይችለውን ቅጠልን አገለደሙ፣ ቅጠል ለበሱ። እግዚአብሔርም የቁርበት ልብስ አልብሶ ከገነት አስወጣቸው ይላል። ተራቆተው አዳምን ያለብሰው ዘንድ ጸጋውን ያለብሰው ዘንድ እርቃኑን ቀራንዮ ላይ የተሰቀለው ኢየሱስ ክርስቶስ የሁላችን የጸጋ ልብሳችን ነው። ቅዱስ ጳውሎስ እንደነገረን ለገላትያ ክርስቲያኖች በላከው መልእክቱ ምዕራፍ 3 ቁጥር 27 ላይ ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል ይላል። የለበስነው ልብሳችን ቅዱስ አባ ጊዮርጊስ እንዳለ ያልተፈተለ መጎናጸፊያ ያልተሸመነም ልብስ እሱ ኢየሱስ ክርስቶስ ነው እንዳለ። ስለ ልብስ አትጨነቁ፣ እኔን ልበሱ። በልጅነት የለበስነው የማያልቀው ልብሳችን የጽድቅ ልብሳችን ኢየሱስ ክርስቶስ ነው። ስለዚህ ስለምትበሉት፣ ስለምትጠጡት፣ ስለምትለብሱት አትጨነቁ ወገኖች፣ አትጨነቁ። ግዴላችሁም። ገንዘብ አላችሁ፣ ተመንዝሮ ያልቃል። ስልጣን አላችሁ፣ በጊዜ ይገደባል። የሚበላ የሚጠጣ አላችሁ፣ ይሻግታል፣ ጊዜ ያልፍበታል። ቤት አላችሁ፣ እሱም በጊዜው ሊፈርስ ይችላል። የማይፈርስ ቤት፣ የማያረጅ ልብስ፣ የማይሻግት የሕይወት እንጀራ
ዳግም የማያስጠማ ዘላለማዊ ሕይወት ኢየሱስ ክርስቶስ ካላችሁ ግን ደስ ይበላችሁ፣ አትጨነቁ። ነዋይ ሆይ ብርሃን ዓለም ቅዱስ ጳውሎስ እንዲህ ይለናል፣ ጌታ ቅርብ ነው፣ ለማንም ሩቅ አይደለም፣ ለሁሉ ቅርብ ነው። ጌታ ለሁሉ ቅርብ ነው። በነገር ሁሉ በጸሎትና በመልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ እስከ 7። በአንዳች አትጨነቁ፣ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። አእምሮን የሚያልፍ ሰላም፣ ህሊናን የሚያልፍ ሰላም፣ የማይደፈርስ ፍጹም ሰላም በልጁ በኢየሱስ ክርስቶስ ሊሰጠን እግዚአብሔር የታመነ ነው። ስለዚህ አትጨነቁ፣ ግን ጸልዩ፣ በፊቱ ተንበርከኩ፣ በጸሎትና በምልጃ ጠይቁ እንጂ በአንዳች አትጨነቁ። አትጨነቁ ወገኖቼ፣ አትጨነቁ ያለን ደግሞ ስጋዊ ደማዊ ሰው አይደለም። ጭንቀትን በትክክል አርቆ ዘላለማዊ ረፍትን የሚሰጠው ኢየሱስ ክርስቶስ ነውና በህይወታችን ከከበበን ጭንቀት ሁሉ ይገላግለን። የምንበላውን የምንጠጣውን የሰጠን ቅዱስ ስጋውን የቆረሰልን ክቡር ደሙን የቀዳልን እርቃኑን ተሰቅሎ ጽድቅን ያለበሰን የድንግል ማርያም ልጅ ኢየሱስ ክርስቶስ ክብርና ምስጋና ከዘላለም እስከ ዘላለም ለስሙ ይሁን፣ አሜን።